አሽራቅ ወረበል አጥፋ እንዴም በዚህ በይወት ቀንዳለ እንዴ ምን አይነቱ ነው በእናታችሁ ምንሽ ያ አላህ ሰላም አለይኩም ወራህመቱላሂ ወበረካቱ ወላሂ ነገር ያለው ተለቀቀ ያ ጀማ እንዴት ናችሁ ለሚለቀቅ አይደለም ሶፊያን ዛሬ ያስደንበራት ነገር ላካፍላችሁ ነው እና ብዙ ወራዳው ትንሽ ነው ማውራው ለማንኛውም ምንድነው ለሰላም አንድ ነገር ልንገራችሁ ችግር የለውም ከላስ አላህ ተረፋንቺ ፌስቡክ ሰብረሽ ነበር ሰው እና ትላንት ነበር የጀመራት ዛሬ ሁለተኛ ቀን ነው ሚት ነው የሚባለው ወልዳለሁ ብለ ያለ ጊዜውን ማለት ነው እና ትላንት ጀመራት እና ሲያጨናንቃት ሐኪም ቤት እንሄዳለን ብለን አደርን ብዙ ማን ነበርም አደርን ጧት ማታ አልተኛው ምንም ሲጨቀጭቀኝ አደረች ከራስ እንደምንም ቢነጋ ጧት 5 ሰዓት 11 ሰዓት በኢትዮጵያ ጧቱ እንሂድ ከላስ አሁን ደርሷል ሰዓቱ ሊወጣ ነው አለችኝ ልጁ ከዛ አሁን ሐኪም ቤት መተን ቁጭ ሐኪም ቤት ስንገባ ደግሞ እቃማ ይላተም እና ስለዚህ በፎርጂ እንትን ፈራንና በፓስፖርት ከዚህ በፊት የወለደ ሰው አለ ስለተባለ ፓስፖርት ሰጠን ከዛ አጅሪ ሶፊ ፓስፖርት ስም ጠፋባት መሰለኝ ተደናብራ ከዛ አንዷ ደጋግማ ጠየቀቻትና ከዛ ለአንዷ አሳልፈ ሰጠቻት አንዷ ደግሞ ነይ ፈልግሻለሁ ፓስፖርትሽን ድጋሚ አምጪ ብላ ያንቺ አይደለም ከፊልሽ ይታለ ለምጠፋሽ ከየት መጣሽ ምናምን በጥያቄ ያበዘች ካላሰፍ ከፊል ሊያሳፍረኝ ነበር አልፈ ኮንታ ሁለት አመት ሲጨርስ ሊያሳፍረኝ ነበር አልፈልግም ላሳፍርሽ ነው ሲለኝ እኔ ነገር አልገባም ብዬ ወጥቼ ነው የምኖረው አለች ትክክለኛው ነገር ተናገሪ ካልሆነ አሳዝሻለሁ እውነታውን ከነገርሽኝ ደግሞ እተባበርሻለሁ አለች እውነታው ይሄ ነው አለቻት እንግዲህ ካሁን በኋላ የሚፈጠረው ነገር አናቅም ለፖሊስ ደውላለሁ ብለ ነበር መጀመሪያው እንዳትዋሺ ለምን እንደጠፋሽ ንገሪኝ ምናምን ብላ አስፈራርታ ነበር ይሙን ያሙን አሁን መግቢያ 250 ብር አካባቢ ነበር ገፈል ነው ከዛ እኔ ደግሞ ከራስ አሁን ዝም ብለሽ እሺ በይና ይሄ ነገር አላማረኝም ለሀገሯ ነው የምታዳለው እንደተባለም ለፖሊስ ትደውላለች እና መልጣለን ዝም ብለን እንወጣለን ብለን ቢያር ነበር ከላስ ኢንሻአላህ ችግር የለውም በቃ እኔ ተባበርሻለሁ ግን ለዚህም አስተካክሉ ተብሎ የለም ደቂቃማ ለምንድነው ማታስተካክዩ ተብለ ተመክራ ችግር የለውም ብላለች እኔ ግን ውስጤ አላመነም ሶፊን ፈርታለች እዚህ ጋር ያንቀላፈች ነው ሶፊን ፈርታለች ከጫኗትም እንግዲህ እኔ ካዳሉም እንግዲህ ሴትዋ ችግር የለውም ብላለች እኔ ግን ያው አረብ ስለሆነች አላመንኳትም እኔ ውስጥ ላይ ፍራቻ አለ ሶፊ ደግሞ ምን እንደተሰማት ምን እንደምፈጠር ምን እንደሚሆን እኔ እንጃ በዚህ ሺሜሲ ሊሸኛት ይችላል ወይስ አንተ ይቀርባለህ እኔ ግን በነገራችን ላይ መግቢያ 250 ስለከፈልና 240 ብር ነው 40 ብር መሰለኝ 240 ብር እና ካላስ 240 ብር ቅርብና እናመልጣለን ቢያ ነበር ከዛ በኋላ ደግሞ ካላስ ተባበረሻለሁ አብሽሪ በቃ ምናምን ብለ እሷው ራሷ የምትወልጂበትን ብር ክፈይ አለቻት ከዛ እኔም በቃ ግራ ገባይና ያለ አማራጭ የምትወልድ የመውለጃውን ብርም ክፈይ ብላ እዛው ጋር ማሽን ተቀጠቀ ደርጋ ያለ ስትል በቃ ምንም ሳልፈልግ ቢታቀኝ አቀበልኩና ከፈልኩኝ ግን ሐሳብ መጥቶልኝ ነበር ብር አይሞላም ስለዚህ ብር ፈልጊ አመጣለሁ ካልኩኝ ደግሞ ብር ሳትይዝ ለመታለ ወላ እንደዛ አስቤ ነበር ብር አይሞላልኝም ብር ይዤ እመጣለሁ ብዬ ልወጣን ፈልጌ ነበር ብር ሳትይዝ እንዴት እስከዚህ መጣ ስለዚህ እንደውም አንተሽ መያዝ አለባችሁ ብላ ፖሊስ ጋር ምደውልም መሰለኝ እና የሚገርመው ነገር እንዳጋጣሚ ደግሞ ይሄን ሙስተሽፋ ሲመጣ በርዳ ሁለት የፖሊስ መኪና ነበር ከዛ ቀጥታ ልንገባ ደበረና እስኪ ዞር እንበል ብዬ አልፌው ሙስተሽፋን ተመልሼ ሲመጣ ሰዎቹ ሲወጡ አይቻቸዋለሁ ሲወጡ አይቻቸው ተመልሼ መጣው ወለ ሁለት አጋጣሚ ነበሩ ግን ተደውሎላቸው በምን አጋጣሚ ምንቱን እንጂ እዚህ ጋር መንደር ውስጥ ነው ፖሊስ የሚኖርበት አካባቢ አይደለም ከፖሊስ የሚገናኝ መንገድ የለውም የኖርማል መንደር ውስጥ ያለ ሙስተሽፋ ነው ይሞን ያሞን አሁን
ሐኪም ቤቱን ገብተን ፕሮሰስ ጨርሰናል፣ ምርመራ ምናምን አድርገናል። ነገር ግን አንቺ ገና ነሽ፣ እስከ 10 ሰዓት ይቆያለሽ። ከ10 ሰዓትም በኋላ ከተሳካ ነው፣ ካልተሳካ ከዛም በላይ ጊዜ አለሽ። አሁን የመክፈት አንተ ደረጃው ምናምን አለ አይደል? አሁን ዝም በስ ምንድን ብርቅን አንቺ ማርገዝሽ አንቺ ብቻ ነሽ እና ያረገሽው አንቺ አሁን ለመውለድ ከ10 ደረጃዎች ስማቸውን ስለማላውቃቸው ነው። ከ10ሩም ክፍት መሆን አለበት። ግፋ ቢል አንድ ቢቀር ችግር የለም። በቦክስ ብለን አንዱን በጥሰና እናስወልደሻለን ተብለ ነበር። ግን እሷ ገና 4 ነው 5 ነው ከፈተላት፣ ግማሽም አልደረሰችም። ስለዚህ ወክ አድርጊ፣ ሰፈሩ ላይ ወክ አድርጊ ተብላለች። በተረፈው ደግሞ ደስ የሚለው ነገር ሶፊ የሚገርማችሁ ነገር 2 ልጅ ነው ያረገዘችው። ወንድና ሴት ነው 2 አረገዘችው። ያንቺ ስልክ አንሻ ካላሳታች እና ይሄው ጨርሰናል። 2 አርግዛለች። ዱአ አድርጉ። ትንሽ የሴቷ ነገር ግራ አጋብቶኛል። እንዴት ጠፋሽ ለምን ጠፋሽ ምናምን ብላ እንዲህ ነው እያለች ያወራችውና ያ ነገር ትንሽ እኔን አስፈርቶኝ ወላሂ ፍጥጥ ብለ ነው እንዳትዋሽኝ። ወላሂ እኔ ከዋሸሽኝ እተባበርሻለሁ፣ ካልዋሸሽኝ እተባበርሻለሁ። ከዋሸሽኝ ግን አንድ በሰከንድ ፖሊስ ይመጣልሻል ምናምን ምን አለቻት። እና ይሞናም ሆነ ያ ነገር ትንሽ ግራ አጋብቶና ለራሳቸው ጉዳይ ካሳፈሯትም አሳፈሯት ነው። ባያሳፍሯት ደስ ይለኛል። ለሌላ ነገር አይደለም። አያችሁ ለኔ ግድ የለውም። ካሳፈሯትም መሰፈሯት ነው። አዎ ካሳፈሯትም ሄደሽ ነገሯን የምትሄደው የሰው ሀገር ሰው ነው። ሺህ ዓመት ነው መኖር፣ ሺህ ዓመት እድሜ ነው የራሱ ጉዳይ። እስር ቤት እኮ ነው። እስር ቤትም እኮ ቀን ሲደርስ ትሳፈራለሽ። ዋና ነገር ጤና ነው። እኔ አሁን ሀገር መግባቷ ሳይሆን ትንሽ የሚከብደኝ ነገር በዚህ አጋጣሚ ከታያሽ ሶፊ ትንሽ አሁን የሚቆጭኝ ነገር ምንድነው? እዛ ሙከይፍ አለ አፋዛ እንደ ልብሽ አታገኝም። ወተለ ለልጅሽ እንደ ልብሽ አታገኝ። ያ ነገር ህፃን ልጅ ከሙስተሽፋ ወደ እስር ቤት መሄዱ ይከብዳል በስ እንጂ አገር ለምትሄጂው ነገር አላህ ካሳካው ጠብቁ። በዚህ በቅርብ ቀን ይሄን ቀን ነው ቢ ማናገር ባልችልም በዚህ ቅርብ ቀን ነው በዚህ በወራት ውስጥ ባለው አገር ትገባለች ራሷም ሲጀመርም ማለት ነው። ግን አሁን ህፃን ይዛ የሰውነቷ ቁስል ሳያገግም እስር ቤት መግባቱ ትንሽ ነው። ግን ምንም አማራጭ የለም። አሁን ይሄን እንግዲህ የመውለጃውን የሚወለድበትን ብር ከፍዬ አሁን የትም መሄድ አልችልም። ወካ አድርግ ተብላለች። አሁን እሷ ደግሞ ይኸው አጠገቤ መታ ቁጭ ብላለች። ወካ አታደርግም። ስለዚህ አሁንም ጉረቺ ይበቃሻል። ለአንድ ደቂቃ ብለ ነበር ገባችው እና ይሄን አክል ነው። ለማንኛውም ዱአ አድርጉ። የሚፈጠረው ነገር እስኪ በኋላ ካወጣን አሳውቃቸዋለሁ። ግን ሴቷ አነጋገሯ ያስፈራል። ፍጥጥ ነው እንሻል እንዳፍሽ አድርገው ፍጥጥ ብለ ነው። ግን እሷን አሳልፈ ሰጠቻት። የሰው ፓስፖርት ነበር ያዝነው። ሶፊ ምንም ስለሌላት ያቺ ሴቷ ደግሞ ጠማማ ናት። መጀመሪያም በእንደዚህ አይነት ኬዝ ዘጋግመ ሰው ይዛለች መሰለኝ። ዝም ብላ አያቷን ትጠይቃለች። የሰው ፓስፖርት ነው ያዘችው። ሶፊ እንኳን የባለ ፓስፖርቱ አያት ለማስታወስ ይቅርና ባለ ፓስፖርቷ ስሟ ራሱ ጠፍቶባታል። ማኪዳ የሚለው ጠፍቶብሻል አንቺ። እሷ ግን ማኪዳ መሐሙድ ሰይድ ነው የምትጠይቀው። ሰይድ ነው ኢሳ ብላ ያቺ ናት። ወረቀቱን ራሷ ሰብስባ ይዛው አውቃ ወረቀቱን እጇ ላይ ይዛ ለምሳሌ ላሳያችሁ ባለ ይሄ ነው ይሄው ምን አለ መሰላችሁ? እሺ ይሄው እዚህ ጋር ነው ሲሙ አለው። እዚህ ጋር አለው ባጭሩ የተደች ነውረድና ወክናል የታባቱ ተሰለበ ላሳያችሁ ነበር። ኧረ ተው በቃ ስሙን ተው እንዴ ወላሂ ላሳይ ማኪዳ ሰይድ ካልደው ለልጅቷ ምን ችግር አለ? ማኪዳ መሐመድ ነው ይሄው እዚህ ጋር ይሄው እዚህ ጋር በጣቴ ይዤዋለሁ። ይታያል ካልተገለበጠ እዚህ ጋር ያለው ማኪዳ ሙህዲን ሰይድ ነው የሚለው። ሴቷ ደግሞ ይሄን እንደዚህ ይዛ አንድ እኔ እንደዚህ ጠቅለለ ይዘ ምን ታደርጋለች? አያትሽ ማን ነው አባትሽ ማን ነው ስምሽ ማን ነው ትላለች። እንደዚህ ይዘው ወረቀቱ ላይ ይዛ የሆነ ሰዓት ሶፊ ደግሞ ተናዳ ጤላ መጣች። ጤላ ስትመጣ ነው ካላስ ያኒ ነው ለበላዩ አሳውቆች የበላዩዋን መጣ ይሄ ነገር ልክ አይደለም ልጅቷ እየተደናበረች ነው ብላ ነገረቻት መሰለኝ። እየሮጠች መጣችና ታልታል ፓስፖርቱን ሲጭን ብለ ፍጥጥ አለች። ከዛ በኋላ ነገሩ ተባብሷል አለ እንግዲህ ያለ ነገር ሆነና
ለማንኛውም ዱዓ ማድረግ ነው። ምንም አማራጭ የለም። እኔ ደግሞ ከላስ 250 እንከስራለን፣ እናመልጣለን፣ ወደ ቤት እንሄዳለን፣ ሌላ አማራጭ እንጠቀማለን ቢያን ነበር። ነገር ግን ከላስ እውነታውን ነገር እኔ እረዳሻለሁ፣ ችግር የለውም። ለምን ጠፋሽ? እንዴት ነው ያለ ኢቃማ ተቀመጥሽው? ኢቃማስ ለምንድን ነው የማታወጪው? ኢቃማ አስተካክሉ ተብሏችሁ አጋጣሚ ተሰጥቷችሁ በዛ አጋጣሚ ለምን አልተጠቀምሽም? ምናምን አለች። ከላስ ኢንሻአላህ አሁን ለማሳክ ያሰብኩ ነው ምናምን ብላለች። ከላስ አብሽር ብላለች። ችግር የለውም ብላ ቀባጥረን ሄደችው። ደደብ ሆነች ነገር ቀስማችን ከሰበረችው በኋላ ግን ውስጤ እንደዛ ስትል እኔ ከላስ ችግር የለውም አንቺ ዝም ብለሽ እሺ ባያትና እንሂድ፣ ከሳራ የለብንም 250 ብር ነው መግቢያ ቲኬት፣ እሱን ከሳራ እንሂድ ቢያት ነበር። እዛው ራሷ ጠቅጠቅ አደረገችና ያላ አለች የሚወለድበትን ክፈሉ አለችና ብሩን ጠቅልላ ሄደች። እና እናንተ ምን ትላላችሁ? ለማንኛውም ዱዓ ማድረግ ነው። እስኪ የሚፈጠረው ነገር በሰላም ከወጣን አሳውቃችኋለሁ። በሰላም ካልወጣንም ደግሞ እንወጣለን ኢንሻአላህ። ሶፊ እቺ ናት። ካሁን በኋላ ሶፊ ከዚህ ቤት የመውጣት አንተ ይቅርበል 50% ሆኗል። እኔ ነኝ ሴቷን አለችሽ ወላሂ አላለችም። እና ምንድን አለችው? ሚያለውኝ ብላለች። አያችሁ ሚያለው አማና ስትላት እኮ ነው ካላስ ሚያለው ቃል ነው አልደውልም ለፖሊስ ብላለች። እስኪ ነገር ግን ከባዱ እዛ ላደነበረችኝ ሴትዮ የራሷ ነው ብዬ አሳምኜ ሰጣታለሁ ብላ ሄዳ እውነትም አሳምና ሰጠችት። ያ ስለሆነ ለማንኛውም ዱዓ ማድረግ ነው። አንዷ ጠማማና ተገጠመችብን። እንደዚህ ነገር ሲደረግ ጥንቃቄ ያስፈልጋል። ይሄ ነገር ቢባል ስሙ እንደሚያዘንበረን መጀመሪያው ቀን የራስሽን የሆነ ነገር ፎርጂት ኢቃማ ቢሰጥ ራሱ እንግዲህ ችግር ነበር። ፎርጂት ኢቃማ እኮ አለ፣ ግን በፓስፖርት የወለደ ሰው ስላለ ነው ያን ነገር የሆነው። ግን ፎርጂት ብንሰጥም እዛ ጋር አብሽር መግባት ምንም የሚያዩት ነገር የለም። ጀዋዛት አይደለም። አብሽር ክፈች ብሎም አይጠይቁም። አብሽር ከጠየቁ ጥለን እንወጣ ነበር። ግን ከጥንቃቄ ጉድለት ነው የመጣ ነው። ትንሽ አደናብሮናል። ለማንኛውም የሚፈጠረው ነገር አሁን በኢትዮጵያ 8 ሰዓት ነው። እንግዲህ ከ10 ሰዓት በኋላ ዶክተሩ ይመጣል ተብለን ጠብቀናል። እስከዛው ከደርግ ተብላለች። በኢትዮጵያ 4 ሰዓት፣ በዚህ ሀገር 10 ሰዓት። ለማንኛውም ግራ ተጋብተናል። ለማንኛውም ሰላም ሆኖልን እስኪ በኢትዮጵያ 8 ሰዓት አይደለም፣ በሳውዲ ነው። በኢትዮጵያ 2 ሰዓት ነው፣ በሳውዲ 8 ሰዓት ነው። ይቅርታ በኢትዮጵያ ግራ አጋባኝ። የኢትዮጵያ 2 ሰዓት፣ የዚህ ሀገር 8 ሰዓት ነው። ለማንኛውም አሁን ባጭሩ በኢትዮጵያ 4 ሰዓት ዶክተር ይመጣል። እስከዛ ወካ አድርጊ እና ለመውለድ ዝግጁ አይደለም ሰውነትሽ 50% ነው ተብላለች። 50% ወክ ማድረግ አለባት ተብለ ነበር። ይሄው አጠገቤ መታ ቁጭ ብላለች። እኔ ደግሞ ይሄን ነገር መልእክቴን ሼር ላደርግላችሁ መጥቻለሁ። ሰላም ሁኑ፣ ይመቻችሁ። እስኪ ያለውን ነገር ከሰዓት ጠይቁ በዱዓ። ሰላም አለይኩም። ሶፊ ወንበር ላይ ተኝ። ውረጂ ሶፊ ውረጂ።